This was not easy. የዓለምን ጂኦፖለቲካዊ አሰላለፍ ለዓመታት ያናወጠው የአሜሪካና የኢራን ውጥረት አሁን ላይ ያልተጠበቀ ድምዳሜ ላይ ደርሷል። ለዘመናት የቆየው የሁለቱ ሀገራት ፍጥጫ ከፍተኛው ጫፍ ላይ በመድረስ ወደ ከባድ ጦርነት አምርቶ እንደነበር የሚታወስ ነው። ይህ ጦርነት ብዙዎችን በከፍተኛ የኢኮኖሚ ቀውስና የጦርነት ስጋት ውስጥ የከተተም ነበር። ይሁን እንጂ በድንገተኛ ለውጦች ጦርነቱ ፍጻሜውን አግኝቷል። አሜሪካ በኢራን ላይ ጣለችውን የኢኮኖሚ ማዕቀብና በወደቦች ላይ የነበረውን እገዳ ሙሉ ለሙሉ ለማንሳት ወስናለች። This was not easy. ከተፈጠረው ስምምነት ባሻገር ከዓለም አቀፉ ማህበረሰብ የሚመነጭ የ300 ቢሊዮን ዶላር የካሳና የድጋፍ ጥቅል ለኢራን እንደሚሰጥ ይፋ ሆኗል። ከሁሉ በላይ ደግሞ ይህንን ግዙፍ ድል ተከትሎም ታዋቂ የነጻ መረጃ ማዕከል ዊኪፒዲያ ኢራን ጦርነቱን ማሸነፏን በመዘገብ አዲስ ታሪክ አስመዝግቧል። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዛሬው ትንታኔያችን ጦርነቱ እንዴት ወደ ሰላም እንደተቀየረም የአሜሪካ የይቅርታና የእርቅ እርምጃም ከቀጠናው ተለዋዋጭ ኃይል ጋር እንዴት እንደሚጣጣምና የኢራን ድል በዓለም አቀፍ መድረክ ላይ ስለሚያስከትለው ግዙፍ እንደምታም በሰፊው የምንመለከተው ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ሃንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያ ያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የእድሉ ተጠቃሚ ይሁኑ። If they behave and if the United States is willing to allow this to happen, then absolutely we want to change our relationship with Iran. $300 billion fund. It's only if they're doing things right. ለኢራን የሚሰጠው 300 ቢሊዮን ዶላር ዋሽንግተንና ቴህራን በመካከለኛው ምስራቅ የተቀሰቀሰውን ከባድ ጦርነት ለማቆም ባደረጉት የመጀመሪያ ደረጃ ስምምነት ማዕቀፍ ውስጥ በጦርነቱ ለተጎዳው የኢራን አካባቢ መልሶ ግንባታ የሚውል የ300 ቢሊዮን ዶላር ፈንድ ተካቷል። ይህ ስምምነት የሁለቱን አገራት ግንኙነት ወደ ሰላማዊ ምዕራፍ ለመመለስና ለዓለም አቀፍ የነዳጅ ገበያ መረጋጋት ወሳኝ የሆነውን የሆርሙዝ ሰርጥ ዳግም ለመክፈት ታስቦ የተዘጋጀ ነው። ለኢራን የተመደበው 300 ቢሊዮን ዶላር በቀጥታ በጦርነቱ የወደሙ መሰረተ ልማቶችን መልሶ ለማቋቋም የኢኮኖሚ ቀውሱን ለማቃለልና ለሰብአዊ ድጋፍ የሚውል ነው። አሜሪካ በኢራን ላይ ጣለችውን የነዳጅ ኤክስፖርትና የባንክ አገልግሎት ገደቦች የሚያነሱ ጊዜያዊ እፎይታዎችን ወዲያውኑ ተግባራዊ ለማድረግ ተስማምታለች። በስዊዘርላንድ በተካሄደው ውይይት መሰረት ሁለቱ ሀገራት በሊባኖስና በመላው የመካከለኛው ምስራቅ የሚገኙ ግጭቶች ሙሉ ለሙሉ በአንድ ጊዜ እንዲቆሙና የሆርሙዝ ሰርጥ ክፍት እንዲሆን ተስማምቷል። ይህ ስምምነት የዓለምን የኢኮኖሚ ደህንነት በከፍተኛ ደረጃ የሚፈታተነውን የአሜሪካና ኢራን ቀጥተኛ ግጭት ለማስቆም የተደረገ ታሪካዊ እርምጃ ነው። በጦርነቱ ምክንያት በተለይም ኢራን ቁልፍ መሪዎቿን በማጣቷና ተቋሞቿ በመውደማቸው የተነሳም ሀገሪቱ ከባድ የኢኮኖሚ ቀውስ ውስጥ ገብታ ነበር። የ300 ቢሊዮን ዶላር ፈንድ ኢራን በጦርነቱም የደረሰባትን ውድመት በማካካስ ወደ ቀድሞ የኢኮኖሚ አቅሟ እንድትመለስ አፋጣኝ ድጋፍን ይሰጣታል። ግጭቱ በሆርሙዝ ሰርጥ ላይ ከፍተኛ ስጋት በመፍጠሩ የዓለም የነዳጅና የኤነርጂ አቅርቦት ዋጋቸውን በከፍተኛ ሁኔታ አጋኖትም ነበር። በዚህ ስምምነት መሰረት ሰርጡ ዳግም ለንግድ እንቅስቃሴ ክፍት መደረጉ የዓለም አቀፉን የኢኮኖሚ መዋዠቅ የሚያረጋጋና የዋጋ ንረትን ለመቆጣጠር የሚረዳ ነው። ስምምነቱም በሁለቱ ወገኖች ከፍተኛ ተቀባይነት ቢያገኝም በኮንግረስና በአሜሪካ አጋሮች በኩል የሚነሱ ተቋሞችን ማለፍ ግድ ይለዋል። የቀጠናው ፖለቲካ ውስብስብነት እንዲሁም በኢራን ውስጣዊ ፖለቲካ ውስጥ ያለው ተለዋዋጭ ሁኔታ የስምምነቱን ዘላቂነት የሚፈታተኑ ዋና ዋና ጉዳዮች ናቸው። የኢራን ወደቦች እገዳ ተነስቷል።
አሜሪካ በኢራን ወደቦች ላይ የጣለችውን ወታደራዊ ከበባ ብሎኬድ ማንሳቷን ተከትሎም በሁለቱ ሀገራት መካከል የተጀመረውን የ60 ቀናት የሰላም ድርድር ወደ አዲስ ምዕራፍ አሸጋግሮታል። ይህ ውሳኔ የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሁለቱ ሀገራት መካከል የነበረውን ግጭት ለማስቆም የሚያስችል የ14 ነጥብ ጊዜያዊ መግባቢያ ሰነድ ከተፈራረሙ በኋላ ነው። ውሳኔውን አስመልክቶም የአሜሪካ ማዕከላዊ እዝ ሴንትኮም በይፋ እንደገለጸው የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ የንግድ መርከቦችን ማገድ አቁሟል። ይህ እርምጃም ዓለም አቀፍ የነዳጅ ገበያን ያረጋጋል ተብሎ ቢጠበቅም በሁለቱም ሀገራት የውስጥ ፖለቲካ ላይ ከፍተኛ ክርክርና ጥንቃቄ የተሞላበት ትንታኔ እየተሰጠበት ይገኛል። ኢራን የዓለም 20 በመቶ የነዳጅ ምርት የሚተላለፍበትን የሆርሙዝ ሰርጥ ለንግድ መርከቦች ያለምንም ክፍያም ለ60 ቀናት ክፍት ለማድረግ ተስማምታለች። የባህር ላይ ከበባው መነሳት ለ2 ወራት የሚቆይ የመጨረሻ የሰላም ስምምነት መደራደሪያ ሰዓት መቁጠር መጀመሩን ያሳያል። ቴህራን በዩራኒየም የማበልጸግ እቅዷ ላይ ገደብ ለማድረግና ከፍተኛ ደረጃ የደረሰውን ክምችቷን ለመቀነስ ፍቃደኛ ሆናለች። አሜሪካ በቀጥታ ገንዘብ ባታወጣም ከቀጠናው አጋሮች ጋር በመሆን ለኢራን መልሶ ግንባታ የሚውል የ300 ቢሊዮን ዶላር ፈንድ ለማቋቋም በመግባቢያ ሰነዱ ላይ ሰፍሯል። ባለፉት ወራት በአሜሪካና በኢራን መካከል ተከስቶ በነበረው የጦርነት ስጋት ምክንያት የዓለም የነዳጅ ዋጋ በአንድ በርሜል $100 በላይ ደርሶ ነበር። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫም እገዳው ከተነሳ በኋላ ባሉት ጥቂት ሰዓታት ውስጥ ከ12.5 ሚሊዮን በርሜል በላይ ነዳጅ በሆርሙዝ ሰርጥ በኩል ማለፉንና ይህም የነዳጅ ዋጋ እንዲቀንስ ማድረጉን ገልጿል። በዋሽንግተን በኩል ስምምነቱ ቀላል ያልሆነ የፖለቲካ ፍጥጫን ፈጥሯል። የሪፐብሊካንና የዲሞክራቲክ ፓርቲ ሴናተሮች ስምምነቱ ለኢራን ያደላና ለአምባገነኑ የቴህራን መሪዎች ከፍተኛ የገንዘብ ጥቅምን የሰጠ ነው ሲሉ እየተቹ ይገኛሉ። ሆኖም ዋይት ሀውስ አሜሪካ ሁሉንም ካርዶች በእጇ ይዛለች በማለት ኢራን ባህሪዋን በተግባር እስካላሳየች ድረስ ሙሉ ለሙሉ የኢኮኖሚ ማዕቀቦች እንደማይነሱላት በመግለጽ ጥቃቱ በማንኛውም ጊዜ ሊቀጥል እንደሚችል አሳውቋል። ምንም እንኳን ስምምነቱ በሊባኖስና በሌሎች ግንባሮች የተኩስ አቁም እንዲደረግ ቢጠይቅም እስራኤል ግን ደህንነቷ እስካልተጠበቀ ድረስ ወታደራዊ ኦፕሬሽኖቿን እንደምትቀጥል አሳውቃለች። ይህ ደግሞ የተደረሰውን ጊዜያዊ ስምምነት በቀጣይ ቀናት ወደ ከፋ አደጋ ውስጥ ሊከተው እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ይህ እገዳ መነሳት እንደ ህንድ ያሉ ሀገራት በኢራን በኩል የሚገቡትን የቻባር ወደብ የመሰረተ ልማት ፕሮጀክቶች በድጋሚ ለማንቀሳቀስና ቀጠናዊ የንግድ ትስስርን ለማጠናከር ትልቅ እድል ይፈጥርላቸዋል ተብሏል። የአሜሪካ የባህር ኃይል ከበባውን ቢያነሳም ሴንትኮም መርከቦቹ አሁንም በቀጠናው ላይ እንደሚቆዩና ስምምነቱን የመቆጣጠር ስራ እንደሚሰሩ አሳውቋል። በመሆኑም ቀጣዮቹ 60 ቀናት በመካከለኛው ምስራቅ ዘላቂ ሰላም ሊመጣ የሚችልበትን ወይም ሁለቱም ሀገራት ወደ ከፋ የጦርነት አዙሪት በድጋሚ የሚመለሱበትን እድል የሚወስኑ ወሳኝ ቀናት ይሆናሉ። ኢራን ጦርነቱን አሸንፋለች። ዊኪፒዲያ የ2026ቱን የኢራን ጦርነት ውጤት የኢራን አሸናፊነት አሊያም ኢራኒያን ቪክትሪ በሚል መመዝገቡ ዓለም አቀፍ ትኩረትና ከፍተኛ የፖለቲካ ክርክርን አስነስቷል። ይህ መረጃ በኢንተርኔት ተጠቃሚዎችና በፖለቲካ ተንታኞች ዘንድ መነጋገሪያ ሆነው ጦርነቱን በይፋ ያቆመው የኢስላማባድ የሰላም ስምምነት ሰኔ 17 ቀን 2026 ከተፈረመ ማግስት ጀምሮ ነው። የዊኪፒዲያ በጎ ፈቃደኛ አዘጋጆች ይህንን ውሳኔ የወሰኑት የተኩስ አቁም ስምምነቱ ይዘት ለቴህራን ያደላ መሆኑን መነሻ በማድረግ እንደሆነ ተገልጿል። የካቲት 28 ቀን 2026 በአሜሪካና እስራኤል ጥምረት ኦፕሬሽን ኤፒክ ፊውሪ የተጀመረውና ለ3 ወራት የዘለቀው ይህ አስከፊ ጦርነት በፓኪስታን አዘጋጅነት በተደረገ ድርድር ቆሟል። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል የተፈረመው የኢስላማባድ ስምምነት የኢራንን በርካታ ቁልፍ ፍላጎቶች ያሟላ ሆኖ ተገኝቷል። ኢራን በዓለም የነዳጅ ገበያ ላይ ወሳኝ በሆነው የሆርሙዝ የባህር መስመር ላይ ያላትን ወታደራዊ የበላይነትና ቁጥጥር እንድትቀጥል ፈቅዶላታል። አሜሪካ በኢራን ላይ የጣለቻቸውን የመጀመሪያና ሁለተኛ ደረጃ ከባድ የምጣኔ ሀብት ማዕቀቦች ሙሉ ለሙሉ ለማንሳት ተስማምታለች። የኢራን ዩራኒየም የማበልጸግ መብት በ60 በመቶ እንዲገደብ ቢደረግም
ዓለም አቀፍ እውቅና እንዲያገኝ ስምምነት ላይ ተደርሷል። የአሜሪካ የውጊያ ኃይሎች ከመካከለኛው ምስራቅ ቀጠናዊ የጦር ሰፈሮች እንዲወጡ ስምምነቱ ያዛል። በጦርነቱ መጀመሪያ ላይ የአሜሪካና እስራኤል ጥቃት የኢራንን ከፍተኛ መሪ አያቶላ አሊ ሐሜኒን መግደል የቻለ ቢሆንም ኢራን በአጸፋው በሰነዘረችው በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶች ቀጠናውን ማመሰቃቀል ችላለች። ይህን ተከትሎ የውጤት ትርክቱ በሁለት መልኩ ተከፍሏል። ፕሬዝዳንት ዶናልድ ትራምፕና የመከላከያ ሚኒስትሩም ፔት ሄግዜስ ጦርነቱ 100% የአሜሪካ ሙሉ አሸናፊነት እንደነበረም ቀደም ብለው ገልጸው ነበር። የአሜሪካ ጦር የኢራንን ወታደራዊ አቅም ሙሉ ለሙሉ አዳክሟል የሚል መከራከሪያንም አቅርበዋል። በሌላ በኩል የዊኪፒዲያ መረጃ አጠናቃሪዎች ጦርነቱ ያስከተለውን የዓለም አቀፍ ነዳጅ ቀውስ፣ ኢራን የአሜሪካ ጦር ሰፈሮችንና እስራኤልን መምታት መቻሏን፣ በስምምነቱ ያገኘቻቸውን ጥቅሞች በማስላት ውጤቱን የኢራን አሸናፊነት በሚል ሊፈርጁት ችሏል። ካንጋሮ ዲቨሎፕመንት 30,000 ካሬ ሜትር ስኩዌር ላይ ያረፈ ጌትድ ኮምፓውንድ አፓርትመንት በ4 ሚሊዮን ቅድመ ክፍያ ለመኖሪያ ውብና ማራኪ በሆነችው ቦሌ ቡልቡላ ላይ G+4 ሆነው በወለል አንድ አባወራ ብቻ የሚኖርባቸው ዘመናዊ የመኖሪያ መንደር በ30% ቅድመ ክፍያ ብቻ ይዘንላችሁ መጠናል። በፉሊ ፊኒሽድ የምናስረክባቸው ሲሆን ባለ 2 መኝታ 107 ካሬ ግራውንድ ፍሎር ላይ በ13.6 ሚሊዮን ብር ሙሉ ክፍያና በ4 ሚሊዮን ቅድመ ክፍያ ባለ 3 መኝታ 130 ካሬ አንደኛ ወለል ላይ በ15.6 ሚሊዮን ሙሉ ክፍያና በ4.7 ሚሊዮን ቅድመ ክፍያ የግሎ ያድርጉ። እንዲሁም ቀድመው ለሚመጡ 10 ደንበኞች ልዩ ቅናሽ ማዘጋጀታችን ስናበስሮ በታላቅ ደስታ ነው። ይፍጠኑና የዕድሉ ተጠቃሚ ይሁኑ።